በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖች፣ በሞቱ ሕያዋን የሆናችሁ በትንሣኤው የከበራችሁ በክርስቶስ ክርስቲያን በውሉድ የተሰኛችሁ የእግዚአብሔር ቤተሰቦች ከሊቅ እስከ ደቂቅ በእግዚአብሔር ፍጹም ሰላም እላችኋለሁ። በዓለ ትንሣኤ እንዴት ነው? በነገራችን ይሄ 52 በዓለ ትንሣኤ እንዳንድ ቀን ተደርጎ ነው የሚከበረው በቤተ ክርስቲያን። ያው እንዳንድ ቀን ነው የምንቆጥረው እኛ፣ እንደ 50 ቀን አንቆጥረውም። በዓለ ትንሣኤውን የሚያዘክርልን አንድ ኃይለ ቃል አንስተን እግዚአብሔርን እናመሰግናለን፣ እንማራለን። እግዚአብሔር ይፍቀድልን ለእሱ። ኃይለ ቃሉ በመጽሐፈ መቃብያን ቀዳማዊ ምዕራፍ 4 ከቁጥር 4 ያለው ኃይለ ቃል እሉ እደው አብከዩኒ በሞቶሙ እምሕይወቶሙ። እነዚህ ሰዎች ከሕይወታቸው ወይም በሕይወታቸው ከቆዩበት ጊዜ በሞታቸው ፈተኑኝ፣ አደከሙኝ የሚል ኃይለ ቃል። ታሪኩን ስታነቡት መቃብያን የመቃቢስ ልጆች ናቸውና ለጣዖት አንሰግድም፣ አምላካችን እግዚአብሔር ነው። በሃይማኖት ጸንተው ስለተገኙ እጅግ ታይቶ የማይታወቅ እንደ መከራን አጽንቶባቸዋል። በቀደመው ጊዜ መከራውን አጽንቶባቸው ሲያበቃ እንዲሞቱ አድርጎ ከመሞታቸው ባሻገር ደግሞ የሰማይ አዕዋፍ የምድር አራዊት እንዲበሏቸው ከውጭ ጣሏቸው አለ። አዕዋፍም አልነኳቸውም፣ አራዊትም አልነኳቸውም። በስተመጨረሻ ወደ ባህር ጣሏቸው አለ። ከባህር ይሰጥሙ እንደሆን ብሎ ማለት ነው። ባህሩ ራሱ አላሰጠማቸውም፣ ተንሳፈፉ ወደ ላይ። የእግዚአብሔር ታምር ዘንድ ነው በእነሱ ላይ። በዚህ ጊዜ እነዚህ ሰዎች ከሕይወታቸው ይልቅ በሞታቸው አደከሙ። ጻይዳን ማለት ታሪኩን ሙሉውን እናንተ እዛ ጋር ታዩታላችሁ። ለቃል ብቻ መውሰድ ይበቃል እንደመነሻ ካደረግን። በቀጥታ በዓለ ትንሣኤን እንደምታውቁት ሞቱን ትንሣኤውን ሞትን ሕይወትን የምናነሳበት ነፃነትን የምናነሳ ጊዜያችን ነው። በዚህ ታዲያ የክርስቶስን ሞት እያሰብን ትንሣኤውንም እያዘከርን በትንሣኤው የተጎበኘን ስለሆነ ደስ እያለን እናከብራለን። በቀጥታ በምሳሌ ብንወስደው መቃብያን የተባሉ ወይም መቃቢስ ኢየሱስ ክርስቶስ፣ ፂሩ ጻይዳን በዲያብሎስ ይመሰላል። አሁን ኢየሱስ ክርስቶስ በመዋዕለ ሥጋዌው ተገልጦ በዚህ ዓለም 33 ዘመን ሲያስተምር ገቢረ ተአምራት ሲያደርግ በቆየበት ጊዜ መከራ ከደረሰበት ይልቅ ዲያብሎስ በሞቱ የተጨነቀው ይበዛል። በሞቱ ጊዜ መኑ ውእቱ ዝምቱ ዘምስልጣኔ ሰብአ ለቢሶ ሥጋ ለብሶ እኔን ያሸነፈኝ ማን ነው እያለ እስኪቀባጥር ድረስ ውእቱ እሱ ሰማያዊ ነው ዘበሞቱ ደምሰሶ ለሞት በሞቱ ሞትን እንደማለ ራሱ እስኪናገር ድረስ እስኪመሰክር ድረስ በሞቱ ዲያብሎስን አስጨነቀው ማለት ነው። በሞት የሚደረግ ድል የኢየሱስ ክርስቶስ ትንሣኤ ነው። በሞቱ ድል አደረገ ዲያብሎስን እስከ ሰራዊቱ ድረስ። ሞቱ ምርኮውን ወሰደ፣ ነፃነት ሰጠ፣ ምርኮኞቹን ቀማው። በሞቱ አስተውሉ። በሞቱ የሚገድል ሞቱ የሚያስጨንቅ ኢየሱስ ክርስቶስ የእሱ ልጆች ነን። በእውነት ዛሬም በዚህ ዓለም ቀኑን ሙሉ ስለ ስሙ እንገደላለን። የእኛ መሞት ክብራችን ስለሆነ በየጊዜው እንደምንፈተን ፈተና እንደሚገጥመን የሚያሳይ ነው። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ። ሰማዕታቱ እነ ቅዱስ ጊዮርጊስ የክርስቶስን ሞት አምላካቸውን ሞት አብነት አድርገው አምላኬ በዕፀ መስቀል ያለ በደሉ ሞተ እኔስ ማን ነኝ ብሎ በመናገር ለሰማዕትነት በቅቷል። ለሞት ማንነቱን ሥጋውን አሳልፎ ሰጥቷል። በሞቱ ግን ከሞተ በኋላ ተነስቶ ይመጣል። እጽዋት ሁሉ ጊዮርጊስ ይለዋል። ሰራዊቶቹን
በደብረ ይድራስ በትነው ሲመልሱ ከኋላቸው ይደርስባቸዋል። ጽንዑኒ ጠብቁኝ እያለ ይደርስ የሚያሰቃዩትን እንደገና ከሞት አፈፍ ብሎ ተነስቶ በጣም ሲያስጨንቃቸው ብዙዎቹ ሲያምኑ ብዙዎቹ ሲደነቁ እናያለን በገድሉና በሞት የሚያስጨንቅ በእውነት ክርስትና እንደዛ ነው። በሞታችንም እናስጨንቃለን። በሞታችን እናስጨንቃለን። በስጋ እንኳን አሁን የክርስቲያኖች ሞት ዛሬ ብቻ አይደለም በየጊዜው ነው የምናልቀው እና እያለቅን ስንበዛ እያለቅን እግዚአብሔር ሲያየን ቤተክርስቲያንንም ሲያበዛት ሲያጸናት እያዩ የሚጨንቃቸው አሉ። ሁሉንም የሚጨንቃቸው ማለት ነው። የግብፅ ሰማዕታት በጽናታቸው የተነሳ አላውያን እጅግ ይጨነቁ ነበር። የእነዚህ አማልክት ከየት የመጣ ነው? የእነዚህ አማልክት ማን ነው? የእነዚህ አምላክ ምን ቢሆን ነው እንደሚጸኑ ክርስቲያኖች ይህን ያህል ጽናት የክርስቲያኖች ይሉ ነበር። መጽሐፍ ስንክሳርም እንደምናየው የቅዱሳኑ ገድል ስታነቡ አላውያኑ አብዝተው ሲያስጨው በሞት ሲቀጧቸው፣ ክርስቲያኖች ደግሞ ሲጸኑ ሲያበቃቸው አንዳንዱ ገቢረ ተአምር እያዩ በእነሱ አማልክት በእነሱ አምላክ አምነናል ይሉ ነበር። አምላክ አማልክት እግዚአብሔርን ይቀበሉ ነበር። ስለዚህ በሞት የሚያስደነግጥ በሞት የሚያሸንፍ ክርስትና ነው። በሞት የሚያሸንፍ እግዚአብሔር በሞታችን እናሸንፋለን። እኛም በእርግጥ መሞት ማሸነፍ ነው። አልባሌ በሆነ እንዲሁ ዝም ብሎ ተገፍቶ ያለ ምክንያት አግባብ ያልሆነ ሞት መሞት እሱ ተገቢ አይደለም። ስለ ሃይማኖታችን ስለ ክርስትናችን ስንል ግን ልንሞትም እንደርሳለን እና ሞታችን ክብራችን እንደሆነ በዚህ እናያለን። እናስጨንቀዋለን፣ ዲያብሎስንም እናስጨንቀዋለን፣ ጠላታችንም እናስጨንቀዋለን። ክብሪት በመዝሙር 78 ላይ ይህን ተርጉሞታል። አሕዛብ ወደ ርስ ወደ ኢየሩሳሌም ስለዚህ አሕዛብን ከአውማዕተከ ላዕለ አሕዛብ እለ ኢያእምሩከ ወላዕለ መንግሥት እንተ ይጸውዕ ስመከ የሚገዟቸውንም ተገዢዎቹንም አንተን የማይጠሩትን በአንተ የማያምኑትን አቤቱ እስከ መቼ ትታገሳቸዋለህ? መዓትን አውርድባቸው አዝንብባቸው እያለ ስለ መቃብያን ይጸልያል። ስለ እነ ፂሩ ጻይዳን ነው የሚናገረው። ፂሩ ጻይዳን የሚባል ጨካኝ ንጉሥ ስለነበር በወቅቱ በመቃብያን ላይ እንደዛ ያደርግ የነበረው እና ይህ ሁሉ የሚያሳየው በሞት ማሸነፍን ነው። ወደ ሰሙ ስናመጣው ብዙ ጊዜ በስጋ የሚለዩንን ወገኖቻችን ብዙ ጊዜ ከሞታቸው በኋላ ስንደክምባቸው ይታያል። በሕይወት እያሉ እኮ ሳንጎበኛቸው አርአያነታቸውን ሳንወስድ ሳንማርባቸው በአግባቡ እንደሚገባ አድርገን የሚገባቸውን ሳናደርግላቸው ቀርተን ስናበቃ ሲሞቱ ዋይ ዋይ በሚል ታሪክ በመጻፍ አብዝቶ በመናገር እንዲህ ነበሩ በማለት እንናገራለን። በእርግጥ በሃይማኖት ስርዓት ሰው ከሞተ በኋላ ነው ቅድስናው የሚታወጀው። ማንነቱ እንዲገለጥም አይፈለግም። ቅዱስም አይባልም። ቤተክርስቲያን ቅዱስ የምትል ከሞተ በኋላ ዘመናት አልፈው ነው እንደገና ቅድስናውን አውጃ ገድል የምታጽፍለት የሚተረጎምለት ታቦት የሚቀረጽለት ከሞተ በኋላ ነው። እሱ ይታወቃል ካረፈ በኋላ። ነገር ግን በሕይወት እያለ መጠቀም ያለብን ነገር ቢኖርስ ከሟቹ በሕይወት እያለ ነገር ቢኖርስ ያን ሰው ከሞተ በኋላ ከምንቆጭ በሕይወት እያለ መስራት የሚገባንን ብንሰራ በኋላ ብንናገርም ቢሆን ያን ያህል የሞተ ሰው አንገተ ቅጥል እንዲባል ክፉዎችንም ሳይቀር መልካም አድርገን ስለምንናገር ስለ መልካም የምናወራው ነገር ብዙ ጊዜ ተቀባይነት አይኖረውም። በእርግጥ ቅድስናን ዋጋ የሚሰጥ እግዚአብሔር ነው። ስለ ቅድስና ሰውም ደግሞ በጎ የሚሆነው በምድር ዋጋ እቀበላለሁ ብሎ አይደለም። የእግዚአብሔርን ዋጋ ሽቶ ፈልጎ ነው። ከምድሩ የሰማዩ ይበልጣልና። ስለዚህ እሱ እንዳለ ሆኖ እኛ ግን በሕይወት እያሉ ሰዎችን እንድንጠቀም መቻል አለበት። ከሞቱ በኋላ ከምንጫጫህ በሕይወት እያሉ አሁን በቤተክርስቲያን ያሉ ሊቃውንተ ቤተክርስቲያንን በሕይወት እያሉ ነው ልንጎበኛቸው፣ ልናስታውሳቸው፣ ልንቀስም አርአያነታቸው ልንወስድ የሚገባን። ከሞቱ በኋላ እንዲነበሩ ሊቁ እንዲነበሩ ይሄን
ይህንን አስመስክረዋል። ለቤተ ክርስቲያን ይህን ያህል ውለታ ውለዋል። አዎ ውለዋል። ለዛ ዋጋ እግዚአብሔር ዋጋ ይሰጣቸዋል። ግን ሳንጠቀም እንቀራለን እና ከህይወታቸው ይልቅ በሞታቸው ባንደክም። ይህን ስላችሁ በሚገባ ሰውን በሐዘን አንሸኘው፣ አልቅሰን አንሸኘው፣ ጸሎትን አናድርግለት፣ አናዘክረው፣ ታሪኩን አንጻፍ እያልኩ አይደለም። ይገባችኋል። ግን ከቀደመ ከሞተም በኋላ በሚገባ ስርዓተ አሸኛኘቱን ደግሞ እንሸኛለን ማለት ነው። በህይወት ግን ጎብኘት መቻል አለበት። በህይወት እያለ የምንሰራው ስራ ነው በኋላም ለእኛ ዋጋ የሚያሰጠን። ከሞተ በኋላ ከምንወጸሙተው ይልቅ በስሙ ከምንዘክር ይልቅ በህይወት እያለ ሰው ቢያዘክር ራሱ ቆሞ ቢያዘክር ራሱ ቢመጸውት የተሻለ ዋጋ አለው እና በህይወታችን እያለን የምንሰራው ስራ ሟችም ሳይሞት በህይወቱ እያለ ደግፈውም ከሆነ ብንደግፈው የበለጠ ዋጋ እንዳለው ለማዘከር ነው። ይሄ እንግዲህ በሰሙ ነው። በወርቁ ግን በሞት የበለጠ ዋጋ እንዳለ ሞት በክርስቶስ ዘንድ ኃያል እንደሆነች የእሱ ሞት ጠቅላላ የዓለምን ሞትና በሞቱ ሁሉንም እንዳስጨነቀው ክፎችን እንዳስጨነቃቸው ሞትን አለቃ ዲያብሎስን እንዳስጨነቀው የምንረዳበት ነው በወርቁ። ስለዚህ በሞታቸው አስጨነቁኝ ይላል ሲሩሳይዳ። እውነት ነው። በሞታችን የምናስጨንቅ የክርስቲያን ልጆች ነን፣ የክርስቶስ ልጆች ነን፣ የቅዱስ ጊዮርጊስ ልጆች ነን። በሞታችን የምናስጨንቅ የሰማዕታቱ ልጆች ነን። ግን ስራ ሰርተን መሆን አለበት። አልባሌ ሞትም አይደለም የሚገባን፣ የክብር ሞት ግን ይገባናል። በክብር ሞተን ምግባር ከሃይማኖት ይዘን አምላካችንን እንድንመስለው በሞታችን እንድናስጨንቅ ዲያብሎስንም ድል እንዳንደርግ አምላካችን ይፍቀድልን። ይቆየን።